ሁለት መርከቦች ባህር ስር በተቀበረ ፈንጂ አማካኝነት መፈንዳታቸውን አይአርጂሲ ያስታወቀ ሲሆን ነገር ግን ደግሞ ሴንቲኮም ይሄ ከእውነት የራቀ የሐሰት መረጃ ነው፣ ምንም አይነት መርከብ በሲ ማይን አማካኝነት ወይም ደግሞ ባህር ስር በተቀበረ ፈንጂ አማካኝነት የፈነዳ መርከብ የለም ብሏል። አሜሪካ ለሰባተኛ ዙር ያደረገችውን ጥቃት እንግዲህ በትናንትና ማታ ማጠናቀቋ ይታወቃል። ይህ ማለት ለሰባት ተከታታይ ማታዎች ጥቃት ስትፈጽም ነበረ። በሰባቱም ጥቃቶች ደግሞ ኢራንም ሪታሊየት ስታደርግ ነበረ። አሜሪካ ከትናንት ወዲያ ባደረገችው ጥቃት የተለያዩ የመሰረተ ልማቶች ላይ ታርጌት እንዳደረገች መረጃ ነግሬያችሁ ነበረ። በትናንትና ጥቃቷ ደግሞ የተለያዩ የሚሊተሪ የሰርቬላንስ ሳይቶችን፣ የሚሊተሪ ሎጂስቲኮችን እንዲሁም ደግሞ አንደርግራውንድ የጦር መሳሪያ ማከማቻዎችን ከዚህም በተጨማሪ የባህር ኃይሎቿን የሚያዳክሙ ኦፐሬሽኖችን ማታ ስታደርግ ማደሯን ሴንቲኮም አስታውቋል ማለት ነው። ኢራንም እንደዚሁ ደግሞ እንደተለመደው ሪታሌት አድርጋለች። ከትናንት በፊት በነበረው የኢራን ሪታሌሽን 3 ሀገሮች ናቸው ታርጌት ሲደረጉ የነበሩት፣ ኩዌት፣ ባህሬን እና ጆርዳን። አሁን ላይ ከትናንት ጀምሮ እስከ ዛሬም በነበረው ሪታሌሽን ኳታርም እንደዚሁ ታርጌት እየተደረገች ነው። ይህም ደግሞ በአሜሪካና በኢራን መካከል ሲደረግ የነበረው ስምምነት ከዚህ በኋላ በጣም አደጋ ውስጥ መግባቱን የሚያሳይ ነው። ለምን ካላችሁ ኳታር ሁለቱን ሀገራት ለማሸማገድም በጣም ጥረት ስታደርግ የነበረች ሀገር ስለነበረች ማለት ነው። እንግዲህ ኢራን ዛሬ በፈጸመችው ሪታሊሽን በጆርዳን የሚገኝ የአሜሪካ ቤዝ ላይ ጥቃት ፈጽማ 2 የጦር ጀቶችን መምታቷን እና እንዲሁም ደግሞ ሌሎች በርከት ያሉ አብረው የቆሙ የጦር ጀቶች ጉዳት እንዳደረሰችባቸው ተናግራለች። ከዚህም በተጨማሪ በኩዌትም በባህሬንም እንዲሁም በኳታርም የተለያዩ የአሜሪካ የጦር ቤዞች ላይ ጥቃት መፈጸሟን አስታውቃለች። ነገር ግን ሴንቲኮም ይሄ ጥቃት እንዳልተፈጸመ እና በትክክል ማክሸፍ መቻላቸውን ተናግሯል ማለት ነው። እንግዲህ ኢንዲፔንደንት ሶርሶች ሲያረጋግጡ መረጃውን አቀርብላችኋለሁ። ብዙ ጊዜ እንደዚህ ስል የምትቃወሙ ሰዎች አላችሁ፣ ማለት የኢራን ሲሆን በቀላሉ አታምን የምትሉ ሰዎች አላችሁ። እንዴ መሰላችሁ ኢራን የምታቀርባቸው ክሌሞች በሌላ አካል ካልተረጋገጠ በስተቀር እውነት ነው ብሎ ለመቀበል በጣም አስቸጋሪ ነው፣ ያሳስታል። ለምን መሰላችሁ? ሲምፕሊ ለምሳሌ ለማስረዳት ከዚህ በፊት አሁን እነዚህ በስድስቱ ከዚህ ከትናንትና በፊት በነበረው በስድስቱ የአሜሪካ ጥቃት በእያንዳንዱ ኢራን ሪታሌት አድርጋለች። ኢራን ሪታሌት ያደረገችው በኩዌት በባህሬንና በጆርዳን በሚገኙ የአሜሪካ የጦር ቤዞች ላይ ነው። እንግዲህ በእነዚህ በእያንዳንዱ ሪታሌሽን ሰክሰስፉሊ መትቻለሁ ብላለች። አስቡት፣ በ6 ተከታታይ ቀናት ዛሬ 7ኛው ተጨምሮ ኢራን በትክክል ይህንን ጥቃት ፈጽማ ከሆነ እነዚህ ቤዞች ላይ አሜሪካ በየትኛው ቤዝ ነው ኦፐሬት እያደረገች ያለችው? ይህ ማለት በጣም ብዙ ወታደሮች መሞት አለባቸው፣ በጣም ብዙ ፋሲሊቲዎች መውደም አለባቸው። ያ ማለት ሴንቲኮም ቶታሊ ፋንክሽናል መሆን አይችልም ማለት ነው፣ ኢራን በትክክል እንዳለችው መታ ከሆነ። ሴንቲኮምም አንድን ነገር ለምሳሌ አልተመታም ስላለ አልተመታም ማለት አይደለም። ሴንቲኮም በአንድ ጊዜ አያምንም። ነገር ግን ቀናት እየቆዩ ሲሄዱ ራሱ ማመን ይጀምራል። ከዛ ሲቀጥል ደግሞ ሴንቲኮም ባያምን ራሱ ለምሳሌ የቻይና ሳተላይቶች ብዙ ጊዜ ኢራን ስትመታ የአሜሪካ የጦር ቤዞችን ራዳሮችን ስትመታ ኢንዲፔንደንት ሶርስ የሆኑ መረጃዎች ይወጣሉ። ያኔ ኮንፈርም ተደረገ ማለት ነው። ነገር ግን እስከዛ ድረስ ይኸውላችሁ ሴንቲኮምም ቶሎ ብሎ የሚያምነው የወታደር ሲሞት ነው። አሁን በዚህ ጥቃት ወታደር መሞት ነበረበት። ኢራን እንዳለችው ጥቃት ከፈጸመች በትክክል የሁሉ ቀን ጥቃት ፈጽማ ከሆነ ወታደር መሞት ነበረበት። ወታደር ከሞተ ደግሞ ሴንቲኮም ከአንዳንድ ነው የሚያምነው። ለምን ካላችሁ በአሜሪካ ሕግ መሰረት አንድ ወታደር ሲሞት በ24 ሰዓት ውስጥ ለቤተሰብ ማሳወቅ ግዴታ ነው። መንግስት ለቤተሰብ ያሳውቃል ማለት ነው። በ48 ሰዓት ውስጥ ደግሞ ለፐብሊክ ይፋ መደረግ አለበት። ቀብራቸው ሁሉ በይፋ በአደባባይ ነው የሚደረገው እና ለዚህ የማይቀር ነገር ስለሆነ በጥቂት ሰዓታት ውስጥ ሴንቲኮም እንደዚህ አይነት ወታደሩ ይህን ያህል ወታደር ሞቶብኛል፣ ይህን ያህል ወታደር ቆስሏል ብሎ መረጃውን ያወጣል። ከዚህ በፊትም እንደዛ ነበር ሲደረግ የነበረው ማለት ነው። ሌላው የኢራን መንግስት በደቡብ ኢራን 10,000 የሚደርሱ ዜጎች ንጹህ የመጠጥ ውሃ አቅርቦት ችግር ውስጥ እንደገቡ ተናግሯል። ይህም የሆነበት ምክንያት እንግዲህ እንደነገርኳችሁ በ6ኛው ዙር የአሜሪካ ጥቃት ታርጌት የተደረጉት የሲቪሊያን ኢንፍራስትራክቸሮች ናቸው እና በዚህ ምክንያት እንግዲህ የንጹህ መጠጥ ውሃ አቅርቦት ችግር እንደተከሰተ ተናግሯል። ከዚህም በተጨማሪ አሁንም በደቡብ ኢራን በርካታ ትምህርት ቤቶች የሰከንደሪ ስኩል የፋይናል ኤግዛም እንዳይወስዱ መደረጉ ተነግሯል ማለት ነው። ምክንያቱም ደግሞ የኃይል መቆራረጥም እንዲሁም ደግሞ የተለያዩ የመሰረተ ልማቶች ውድመት ስለተከሰተ ማለት ነው። የመጨረሻ መረጃ የኩዌት አየር መንገድ የአየር ክልሉን መዝጋቱንና እንዲሁም ደግሞ በረራዎችን ማራዘሙን አስታውቋል።